ሰላም እንኳን ወደ ሳይንስ ስፒክስ ዩቲዩብ ቻናል በሰላም መጣችሁ። ዛሬ የምናየው በኢትዮጵያ ውስጥ ኮመን ስለሆኑ ሴክሹዋል ትራንስሚትድ ዲዞች እና ኮዘቲቭ ኤጀንታቸው ይሆናል ማለት ነው። በኢትዮጵያ ውስጥ በጣም ስፕሪድ የሚሆኑ ወይም ደግሞ የሚስፋፉ ሴክሹዋል ትራንስሚትድ ዲዞች ወይም ደግሞ ኢንፌክሽኖች አሉ። እነዚህ ኢንፌክሽን ዲዚዝ ወይም ደግሞ ሴክሹዋል ትራንስሚትድ ዲዚዝ የምንላቸው ስፕሪድ የሚሆኑት ባይሴክሹዋል ኮንታክት ነው ማለት ነው። ሶ በዋናነት ለነዚህ ሴክሹዋል ትራንስሚትድ ዲዞች ደግሞ ኮዚቲቭ ኤጀንቶቻቸው እንደ ባክቴሪያ፣ ፈንገስ፣ ፓራሳይት እና ቫይረሶች ናቸው ማለት ነው። ሶ ዛሬ በዋናነት እነዚህ ሴክሹዋል ትራንስሚትድ ዲዞች ኮዚቲቭ ኤጀንቶቻቸውን እያንዳንዳቸውን እንመለከታለን። ለኢንትራንስ ኤግዛም ቤዝድ የሆኑ ስለሆኑ እነኚህን በደንብ እናያለን ማለት ነው። በዋናነት በኢትዮጵያ እና የተለያዩ በማደግ ላይ ባሉ ሀገራት በጣም ከፍተኛ የሆነ ፕሮብለም ነው ይህ ዲዚዝ ማለት ነው። ሶ ኮዚቲቭ ኤጀንቶቻቸው እንዴት እንደሆኑ እናያለን። ፎሎው ሚ ፕሊዝ። የመጀመሪያው በባክቴሪያል ኢንፌክሽን አማካኝነት የሚመጡ ሴክሹዋል ትራንስሚትድ ዲዞች አሉ። እነኚህ ማለት በባክቴሪያ ነው። ሶ ኮዚቲቭ ኤጀንቶቻቸው ምኖች ናቸው ማለት ነው? ባክቴሪያዎች ናቸው። ለምሳሌ የመጀመሪያው ጎነሪያ ነው። ጎነሪያ ማለት ቂጥኝ ብለን የምንጠራው በአማርኛውና ወይም ደግሞ ጎኖካል ኢንፌክሽን እንለዋለን። ይህ ጎኖካል ኢንፌክሽን ወይም ደግሞ ቂጥኝ የምንለው በኒዝሪያ ጎነሪያ በተባለ ባክቴሪያ የሚመጣ በሽታ ነው ማለት ነው። ሌላኛው ደግሞ ሳፊለስ ወይም ደግሞ ጨብጥ እንለዋለን። ይሄኛውን ቂጥኝ ብላችሁ ያዙትና ቂጥኝ ይህን ደግሞ ጨብጥ ብላችሁ መያዝ ትችላላችሁ። ሶ እነኚህ ሶስቱ ኮረስፖንዲንግ የሆኑ የባክቴሪያል ኢንፌክሽን ሴክሹዋል ትራንስሚትድ ዲዝ ናቸው ማለት ነው። ሶ የዚህ ሰፊለስ የተባለው ዲዝዝ ኮዚቲቭ ኤጀንቱ ደግሞ ትሪፖኖሚያ ፓላዲየም ይባላል። የቻንክሮይድ ደግሞ ቻንክሮይድ ማለት ምን ማለት ነው? ባይዘዌይ ከርክር ማለት ነው። ይህ ከርክር የተባለው የባክቴሪያል አማካኝነት የሚመጣ ዲዝዝ ባክቴሪያው ምን ይባላል? ዛት ኢዝ ሄሞፊለስ ዲዩክሪ ይባላል። ሄሞፊለስ ዲዩክሪ ይባላል። ይሄ ደግሞ ከርክር ያልኳችሁ ማለት ነው። ስለዚህ እነኚህ ሶስት ነገሮች በደንብ ያዙ ማለት ነው። ሌላኛው ደግሞ ባክቴሪያል ቫጂኒሲስ የምንለው ይህ ባክቴሪያል ቫጂኒሲስ በሴቷ የሪፕሮዳክቲቭ ኦርጋን ላይ ማለት ነው የሚገኝ ነው። ሶ ኢን ተርምስ ኦፍ ወይም ደግሞ ኢን ዘ ታይምስ ኦፍ ሴክሹዋል ኮንታክት ዛት ስፕሪድ አውት ፍሮም female reproductive organ to the male reproductive organ, then the sexual transmitted disease it can be transmitted ማለት ነው። ሶ ባክቴሪያል ቫጂኒሲስ የተባለው ይህ ዲዚዝ በባክቴሪያል ቫጂኒሲስ በተባለው ምንድን ኮዚቲቭ ኤጀንት ኦፍ ደ ባክቴሪያ ነው የሚመጣው ማለት ነው። ሌላኛው ክላሚዲያ የምንለው ክላሚዲያ ኦር ክላሚዲያም ልንለው እንችላለን። ይህ ደግሞ በክላሚዲያ ትራኮማቲስ በተባለው ባክቴሪያ የሚመጣ ነው። ሶ ለክላሚዲያ ዲዚዝ ኮዚቲቭ ኤጀንቱ ማን ነው ብትባሉ ክላሚዲያ ትራኮማቲስ ብላችሁ መመለስ ትችላላችሁ ማለት ነው። ሌላኛው ወደ ቫይረስ ልንገባ ነው። በቫይረስ አማካኝነት ትራንስሚት የሚሆኑ ሴክሹዋል ትራንስሚትድ ዲዞች አሉ። ከነኛ መካከል የመጀመሪያው ጄኒታል ሄርፕስ የምንለው ይህ ጄኒታል ሄርፕስ የምንለው በዋናነት ሁለት ቫይረሶች ናቸው የዚህ ኮዚቲቭ ኤጀንቱ ሂዩማን ሲምፕሌክስ ቫይረስ እና ዋን እና ሂዩማን ሲምፕሌክስ ቫይረስ ቱ ማለት ነው። ባይዞ ዲቴይል ሌላ ቪዲዮ ላይ ሰራላችኋለሁ፣ ሄዳችሁ ማየት ትችላላችሁ። ሶ ደ ጄኒታል ሄርፕስ በሂዩማን ሲምፕሌክስ ቫይረስ የሚከሰት ዲዚዝ ነው ማለት ነው። ጄኒታል ዋርትስ የምንለው ደግሞ በሂዩማን ፓፒሎማ ቫይረስ የምንለው ሂዩማን ፓፒሎማ ቫይረስ በምንለው ቫይረስ የሚመጣ ዲዚዝ እንደሆነ አስታውሱ ማለት ነው። ሌላኛው ደግሞ ሞሉስከም ኮንታጂዮሰም የሚባለው ዲዚዝም የሚመጣው በራሱ ራሱ ኮዚቲቭ ኤጀንት ይሆናል። ሞሉስከም ኮንታጂዮሰም የምንለው and also ኤዲስ የምንለው ዲዚዝ ነው። ኤችአይቪ የምንለው ቫይረስ ነው ብለን ይለ ስለዛ ለኤዲስ መምጣት ዋናው ምንጩ ማን ነው? ኤችአይቪ ነው የሚለውን ያዙ። ሌላኛው ሄፓታይቲስ ቢ ነው። ሄፓታይቲስ ቢ የምንለው በቫይረስ ነው የሚመጣው። ይህ ቫይረስ ሄፓታይቲስ ቢ ይባላል ራሱ። ባይዞ ሄፓታይቲስ ቢ የምንለው ዲዚዙ ነው እና ሞራታ ከሚያደርገው የዲዚዝ የትኛውን የሰውነታችን ፓርት ነው ካለ ለማስታወስ ያክል ሊቨርን ነው የሚያጠቃውና ሰው ዲቴል በሌላ እናየዋለን። ሌላኛው ደግሞ ፓራሲቲክ ዲዞች ናቸው። እነዚህ ፓራሲቲክ ዲዞች በፓራሳይት አማካኝነት የሚመጡ ሴክሹዋሊ ትራንስሚትድ የሆኑ ዲዞች ናቸው። ለምሳሌ እንደ ክራብስ ማለት ፑቢክ ላይስ የምንለው ነው። ይህ ደግሞ ክራብስ በሚባል
ፓራሳይት አማካኝነት የሚመጣ ዲዚዝ ነው። ራሱ ክራብስ ፓራሲቲክ ነው ማለት ነው። ሌላኛው ደግሞ ትሪኮሞናሲስ የምንለው ይህ ትሪኮሞናሲስ የተባለው ዲዚዝም የሚከሰተው በትሪኮሞናስ ቫጂናሊስ በተባለው ፓራሳይት አማካኝነት እንደሆነ ነው። ሌላኛው ስካቢስ ነው። ስካቢስ የምንለው ደግሞ በሳርኮፕተስ ስካቢ በተባለው ፓራሳይት አማካኝነት የሚመጣ ዲዚዝ መሆኑን ልታስታውሱ ይገባል ማለት ነው።